አሁን አውደ ምሕረት ላይ እንዳላስተምር ብዙ ቦታ ይፈልጋል የለም። ከእስር ቤት ከተፈታው ቀን ጀምሮ አውደ ምሕረት ጋብዞኝ አይደለም። አውደ ምሕረት የሚጋብዙኝ እንኳን አገልጋዮች ስልክ ደውለው እንኳን ተፈታ እንኳን ለቤት አበቃ ያሉኝም ሰዎች የሉ። ክርስቲያን ታደለ ሲታሰር ያለ መከሰስ መብቱ አልተነሳም ነበር። ልትመርጡት ነው ወይ? አሳዛኙ ነገር እነሱ ላመኑበት ነገር ተደራጅተው የትላንቱ ሁሉ ኦርቶዶክስ የተሰራችበት ነው። ቀጣዩን ሀገራዊ ምርጫ የሚያሸንፍ ከሆነ አማራ ክልልን በማፍረስ የቅዱስ ሲኖዶስ ምልአተ ጉባኤ የተለያዩ ውሳኔዎችን አሳለፈ። ሰላሚቱ እንደምቆያችሁ እንደምናረፈዳችሁ ነው። ዛሬም በወቅታዊና በአዲስ በሆነ መረጃ ተመልሼ መጥቻለሁ። በዛሬው ቪዲዮችን በዛሬው መናገሪያ አጀንዳችን የሚሆነው እንግዲህ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደምን አደረች እንደምን ዋለች የሚለውን ነገር አብረን የምንመለከቱናል። እንዲሁም ደግሞ በፖለቲካው ዙሪያስ ምን ተፈጠረ ምን እየተካሄደ ነው የሚለውን ነገር አብረን የምንመለከቱናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በዚህ ቪዲዮ ላይ ምንም አይነት ሐሳብና አስተያየት አንሰጥም። እስከ ቪዲዮ መጨረሻ ብቻ እናንተ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳዘነጉ። ወደ ቪዲዮ። አሳዛኙ ነገር እነሱ ላመኑበት ነገር ተደራጅተው የትላንቱ ሁሉ ኦርቶዶክስ የተሰራችበት ነው፣ ኢትዮጵያ የተሸመነችበት ነው፣ ትጥፋ የሚል ዘመቻ ሲያደርጉ እነ ዲያቆን ሄኖክ ነጠላ አጣፍተው ይመጡልህና ዘፈን እኮ ኃጢአት ነው ይላል። ከንቱ የከንቱ ስለ ዘፈን ኃጢአትነት አሁን ልታስረዳ ትወጣለህ። አሁን ሳዊሮስን ይዘህ ነው ስለ ዘፈን ኃጢአት የምትነግረኝ? የጥፋትን ርኩሰት በተቀደሰው ስፍራ ስታይ አንባቢ ያስተውል ነው የሚለው መጽሐፉ። እንደሰማችሁት እኛ ዳስ አንጥልም አሉ። ዳስ ጣሉ ያላቸው የለም። ላለፉት 3 ዓመታት ያለማቋረጥ አብይ አህመድ መድፍና ሞርታር እያዘነበ ሲያበቃ ዓለም በመሰከረው ታሪክ ከ8 ዓመት እስከ 90 ዓመት የሚደርሱ ሕፃናት ወንድና ሴቶችን የደፈረ ሰራዊት አማራው ጋር ሲሰማራ ዝም አልክ። ሰራዊት ልኮ ሕፃናትን መድፈር፣ መነኮሳትን መድፈር፣ የአብነት ተማሪዎችን መግደል፣ ከካህናት ከቅዳሴ ሲወጡ በመድፍ መምታት ያላስቆጨህ ዘፈን ተዘፈነ ሲባል ኃጢአት ነው ልትል መጣ። የትኛው ነው ኃጢአት? የትኛው ነው ክፋት? ነውረኞች ብዙ ናቸው፣ በጣም ብዙ ናቸው። ሲጨፍር የዋለ ስለ ዘፈን መሸታ ቤት እያመሸ ስለ ዘፈን ሊነግር ይሞክራል። አሁን ከዚህ ነቢይና ፓስተር በላይ ጨፋሪ አለ? አሁን በየአዳራሹ እነሱ ከሚጨፍሩት በላይ የትኛው እውነት ለመናገር አሁን ምን ሊያደርግ ወደ ክለብ ወደ ምናምን ይሄዳል ሰው? ክለብ በየቦታው ተከፍቶለታል። ፓስተር ከሌ ነብይ ከሌ በሙሉ ክለብ ነው። የጎደላቸው ክለብ ውስጥ የሚደረገው መብራት ብቻ ነው። ከዛ የዘለለ ምን ይጎደላል? በየአዳራሹ ሁሉ ተሟልቶላቸዋል። በሰከነ መንገድ ከፈጣሪ ለመገናኘት የሚደረግ ጸሎት አይታችሁ ታውቃላችሁ? ሲንስ አብይ አህመድ ወደ ስልጣን ከመጣ በኋላ ሙሉ በሙሉ እውነታውን እናቀዋለን። ምን እየሆነ እንደሆነ ምን እየተፈጠረ እንደሆነ እናቀዋለን። አግለበለቡት። አሁን የምዕራባውያን ሃይማኖቶች አለ ባህሉም ገባና ቀን ጠብቅ አናተ ላይ ጊዜ ከሰጣቸው ያውጁብህ፣ በአዋጅ ይነግሩሃል። አሁን በተግባር እያደረጉት ነው። አሁን ሁለቱ በኦሮምኛ ወጥተው ለቴዲ አፍሮ ዘፈን ኮንሰፕቱን በኮንሰፕት አይደለም በስድብና በዘለፋ አላደረጉት። ወጥቶ ይናገራል ብለህ ታስባለህ? ይሄ ፓስተር እንዳትጃጃል። እሱማ አብረው የወሰኑት ነው። የስ ልክ ነው የሚለው እሱንማ ይሄኔ በሌላ አካውንቱ ፖስት አድርጎታል፣ ሪትዊት አድርጎታል፣ ሼር አድርጎታል። በኦርቶዶክሳዊነት ስም የሚንቀሳቀስ ዲያቆን ነኝ ፓስተር ነኝ ምናምን የሚል ለእንደዚህ አይነቱ ይኸውልህ ልክ በፋኖ ውስጥ ተቀምጦ ተላላኪ እንደሆነ ሁላ በኦርቶዶክስ ውስጥ ተቀምጦ ቤተ ክርስቲያኗ ለሚነደፍባት የጥፋት ስትራቴጂ በለበሰው ነጠላ ማታለል የሚሞክር ካለ ታየው ነው መባል ያለበት። ዝም ብሎ ዲያቆን ነው ምናምን ስለተባለ የምትሰማው የዳንኤል ክብረትን መጨረሻ አይተናችኋል። ስንቶቻችሁ ስትከራከሩ ነበር ለዳንኤል ክብረት? የዛሬ 4 ዓመት 5 ዓመት እኮ ዳንኤል ክብረትን መንካት እኮ አይቻልም ነበር። ኦርቶዶክሳዊው እኮ ነበረ ዳንኤልንም አትንኩብን የሚባለው። ፓትርያርኩን ሌባ ብሎ ከኤርፖርት እንዲባረሩ እስከሚያደርግ ድረስ ልክ አብይ አህመድ ስብሐት ነጋን ፈቶ ይሄ ምንድነው ሆ ብሎ ሄደውን ዲያስፖራ በኩርኩም እስኪያቀምሰው ድረስ አብይ አህመድ ምን ያህል ውንብድና ውስጥ እንደገባ አልገባውም ነበር። ልክ እንደዛው ነው። ኦርቶዶክሳውያንም እንደዚህ አይነት በጣም ተላላነት ታይቶባቸዋል።
የቅዱስ ሲኖዶስ ምልአተ ጉባኤ የተለያዩ ውሳኔዎችን አሳለፈ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለ7 ቀናት ሲካሄድ የቆየው የቅዱስ ሲኖዶስ ምልአተ ጉባኤ የተለያዩ ውሳኔዎችን በማሳለፍ ተጠናቋል። ምልአተ ጉባኤው ስለ ሀገር ሰላም፣ ስለ ቤተክርስቲያን አንድነት፣ ስለ ሰው ልጅ ሁሉ ደህንነትና ክብር እንዲሁም ወቅታዊ ጉዳዮችን በተመለከተ ሰፊ ውይይቶችን በማድረግ ውሳኔዎችን አሳልፏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የርክበ ካህናት ምልአተ ጉባኤውን በህብረተ መንፈስ ቅዱስ ከሚያዝያ 28 እስከ ግንቦት 6 ቀን 2018 ዓመተ ምህረት ድረስ አካሂዷል። ምልአተ ጉባኤው ስለ ሀገር ሰላም፣ ስለ ቤተክርስቲያን አንድነት፣ ስለ ሰው ልጅ ሁሉ ደህንነትና ክብር በአጠቃላይ ወቅታዊ ጉዳዮችን በተመለከተ ሰፊ ውይይቶችን በማድረግ ዘመኑን የዋጁ ውሳኔዎችን አሳልፏል። ከውሳኔዎቹ መካከል 1. የቤተ ክርስቲያናችንን አንድነት መጠበቅና ማስጠበቅ የቅዱስ ሲኖዶስ ተግባር በመሆኑ ጥንታዊትና ሐዋርያዊት የሆነችውን ቤተ ክርስቲያን በአንድነቷና በሉዓላዊነቷ እንደተረከብናት ለወደፊቱም ሉዓላዊ ክብሯ ተጠብቆ እንድትቀጥል በምልአተ ጉባኤው የተሰየመው ብፁዓን አበው ሊቃነ ጳጳሳት የሚመራው የሀገራዊ ሰላምና የቤተ ክርስቲያን አንድነት ኮሚቴ ስራውን አጠናክሮ እንዲቀጥል ቅዱስ ሲኖዶስ ወስኗል። ከጥንት ጀምሮ ቅዱስ ሲኖዶስ በሚል ርዕስ እየተዘጋጀ ይታተም የነበረው ታሪካዊ መጽሔት የቅዱስ ሲኖዶስ ቀኖናዊ ውሳኔዎችን በማካተት በቅዱስ ሲኖዶስ ጽሕፈት ቤት አስፈጻሚነት ህትመቱ ተጠናክሮ እንዲቀጥል ቅዱስ ሲኖዶስ ወስኗል። የቤተ ክርስቲያን ቀደምት ሰነዶች በዲጂታል ቴክኖሎጂ እንዲደራጁ የተደረገበት ስልት ተጠናክሮ እንዲቀጥልና ከ1970 ዓመተ ምህረት ጀምሮ በመጋዘን ተከማችተው የቆዩ በርካታ ልዩ ልዩ መጽሐፍትን የማሰራጨት ሂደት በተጀመረው መንገድ እንዲጠናከርም ቅዱስ ሲኖዶሱ ወስኗል። ቤተ ክርስቲያኗ የኢንፎርሜሽንና ኮሚኒኬሽን ተጠቃሚ እንድትሆን የተጀመረው ዘመኑን የዋጀ ቴክኖሎጂ በሁሉም የቤተ ክርስቲያናችን መዋቅር በየደረጃው ተጠናክሮ ተግባራዊ እንዲሆን ውሳኔ ተላልፏል። እንዲሁም ኛው ሀገራዊ ምርጫ ፍጹም ሰላማዊ ሆኖ በተረጋጋ መንገድ እንዲካሄድ ለሀገር ሰላምና ለሕዝብ አንድነት በሚጠቅም ሁኔታ እንዲጠናቀቅ ቅድስት ቤተ ክርስቲያኗ እንደምትጸልይና ምርጫው በሁሉም ወገን ለኢትዮጵያን ዘላቂ ሰላምና መረጋጋት የሚያስገኝ ሆኖ እንዲፈጸም ቅዱስ ሲኖዶስ በአጽንኦት አሳስቧል። 7ኛው ሀገራዊ ምርጫ ፍጹም ሰላማዊ ሆኖ በተረጋጋ መንገድ እንዲካሄድ ለሀገር ሰላምና ለሕዝብ አንድነት በሚጠቅም ሁኔታ እንዲጠናቀቅ ቅዱስ ቤተ ክርስቲያን የምትጸልይ ሲሆን ምርጫው በሁሉም ወገን ለኢትዮጵያውያን ዘላቂ ሰላምንና መረጋጋትን የሚያስገኝ ሆኖ እንዲፈጸም ቅዱስ ሲኖዶስ በአጽንኦት ያሳስባል። ቅዱስ ሲኖዶስ በመንፈስ ቅዱስ መሪነት በተነጋገረባቸው ጉዳዮች በትኩረት የተወያየው የቤተ ክርስቲያናችንን ሁለንተናዊ እድገትና ተቋማዊ ህልውና ስለማስጠበቅ ሲሆን ስለ ዓለምና ስለ ሀገራችን ሰላም፣ ስለ ሰው ልጆች ደህንነት በመጪው የ2018 ዓመተ ምህረት ጾመ ሐዋርያት በመላው ዓለም ባሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ገዳማት አድባራትና አጥቢያ ቤተ ክርስቲያናት ጸሎተ ምህላ እንዲደርስ ቅዱስ ሲኖዶስ ወስኗል። በዚህ ሰዓት በተሰማ ሰበር መረጃ መሰረት ኢዜማ ቀጣዩን ሀገራዊ ምርጫ የሚያሸንፍ ከሆነ አማራ ክልልን በማፍረስ ወደ 4 ክልል እንደሚቀይረው በተወካዩ በኩል አስታውቋል። የኢዜማው ተወካይ አቶ ግርማ ሰይፉ ከፋና ሚዲያ ጋር ቆይታ ባደረጉበት ወቅት ላይ ኢዜማ ቀጣይ መንግስት ቢሆን የሀገሪቱን የክልል አወቃቀር በምን መልኩ ያዋቅራል የሚል ጥያቄ ተነስቶላቸው ነበር። ለዚህም ምላሽ ሲሰጡ አማራ ክልልን በምሳሌነት በማንሳት ለአስተዳደር ምቹ ስላልሆነ ኢዜማ መንግስት ቢሆን ወደ 4 ትናንሽ ግዛቶች እንደሚቀይረው ማስታውቀዋል። በተጨማሪም ኦሮሚያ ክልልም ፈርሶ ክፍለ ግዛቶች ራሳቸውን እንዲያስተዳድሩ ይደረጋል ሲሉ ተናግረዋል። አሁን አውደ ምሕረት ላይ እንዳላስተምር ብዙ ቦታ ይፈልጋል የለም እግዚአብሔር በሚያውቀው እስከ ዛሬዋ ቀን ድረስ ከተፈታው ከእስር ቤት ከተፈታው ቀን ጀምሮ አውደ ምሕረት ጋብዞኝ አይደለም አውደ ምሕረት
የሚጋብዙኝ እንኳን አገልጋዮች ስልክ ደውለው እንኳን ተፈታ እንኳን ለቤት አበቃ ያሉኝም ሰዎች የሉ። እውነት ለመናገር ማለት ነው። እግዚአብሔር በሚያውቅ አልፈርድባቸው ሰዎች ናቸው፣ ስጋ ለባሾች ናቸው። ይፈራሉ። ከእንጀራችን ገበታ እንባረር ይሆናል ብለው ይፈራሉ። ግዴላችሁ ለቅሷችን ለሳቅ የሚለወጥበት እንባችን ከዓይኖቻችን ላይ የሚታበሱበት የከበደን የችግር የመከራ የኑሮ ውድነት ቀንበር የሚሰበርበት ጊዜ ሩቅ አይሆንም። መቼም እንዳለቀሰን አንኖርም። መቼም በእውነት የኑሮ ውድነቱ እሳት እንደ እግር እሳት እንዳንገበገበን አንኖርም። ተስፋ እናደርጋለን። የጊዜ ጉዳይ ነው። እግዚአብሔር ኢትዮጵያን የሚያስብበት ዘመን ሩቅ አይሆንም ብዬ አስባለሁ። የተስፋ የኪዳን ሀገር ናት። ብዙ አባቶቻችን የላመ የጣመ ሳይበሉ የሞቀ የደመቀ ሳይለብሱ ድምፀ አራዊቱን ግርማ ሌሊቱን ታግሰው በየበረሃ ወድቀው ስለ ሀገራችን የሚጸልዩ ቅዱሳን አባቶች ያሉባት ሀገር እግዚአብሔር እንዲህ ይተዋታል ብዬ አላስብም። አንድ ቀን እንቆቅልሻችን ይፈታል፣ እንባችን ይታበሳል፣ የከበደን የችግራችን ቀንበር ይሰበራል። እንደ ቃሪያ ፍሬ በየዓለማት ሀገራቱን የተበተኑት ወገኖቻችንም ወደዚች ሀገር ይመጣሉ። እኔ ነብይም ምንም አይደለሁም፣ ግን ይመጣሉ፣ አይቀርም። ግን እንታግስ፣ በቃ በትዕግስት በተስፋ እንኳን እግዚአብሔርን ሰውን ተስፋ ያደርግልን። ስለዚህ ተስፋ እንቁረጥ። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው። ወደ እግዚአብሔር ቤት እንዲህ አይነት ክፉ ስሜት ሲመጣባቸው ወደ እግዚአብሔር ቤት መምጣት፣ እግዚአብሔር ቤት መጥቶ ስብከቱን ቅዳሴውን ባይኖር በበሩ ስር የሚሸተውን የዕጣን መዓዛ አሽትቶ መሄድ ራሱ አይምሮን መልሶ ህሊናን ሰላም ሰጥቶ እንግዲህ ልቦናን ፈውሶ ሰውን ወደ ቀልቡ ይመልሳል ብዬ አስባለሁ። ስለዚህ ነገር ግን ተደራሽ መሆን የምንችልበት መንገድ ብዙ ስለሆነ ሰዎች እጃቸው ላይ ባለው ስልክ የኛን መንፈሳዊ ትምህርት ሊያደምጡ የሚችሉበት መንገድ ስላለ እንግዲህ ተደራሽ ለመሆን ከልብ በልብ የሆነ አገልግሎት እንድናገለግል መምህር ደረጀ ዘወይን የዩቲዩብ ላይም ተናገር ያለው አገልግሎቴን ሰፋ አድርጌ የራሴን ስቱዲዮ ከፍቼ የራሴን ስቱዲዮ ለመክፈት ያሰብኩበትን ምክንያት በእኔ ምክንያት ጋዜጠኛ ነጋሽ በዳዳና የከትጓን መምህር ደረጀ ዘወይን ታስረዋል። ሁለቱም ታስረዋል። ለምን? እኔ ያስተላለፍኩት መልእክት የተላለፈባቸው ሚዲያዎች የነሱ ሚዲያ ስለሆነ ማለት ነው። ስለዚህ እኔ ለማንም መጥፋት ምክንያት ለማንም መታሰር ምክንያት መሆን ስለሌለብኝ እስሩም ከመጣ ከስሩም ከፍ ያለ ነገር ከመጣ በእኔ ምክንያት እኔ ላይ መሆን እንጂ ሌሎች ላይ መሆን ስለሌለበት የራሴን ሚዲያ ከፍቼ እግዚአብሔር ቢፈቅድ ቢረዳ የልቤን የሚያውቅ እግዚአብሔር ስለሆነ እሷን ነገር አድርጌ አገልግሎቴን ሰፋ አድርጌ ለማገልገል አስቤያለሁ። ተደራሽ ለመሆን እዚህ አጋጣሚ ምናልባት ይህንን መልእክት የሚያዩ ወንድሞቼ ራስን ማጥፋት የሁለት ዓለም ስደተኛ መሆን፣ ሞት ለጠላታችሁ ለዲያብሎስ። ለምንድን ነው ራስን የምታጠፋ? አባቶቻችንን ልፍ ሲሉ ልፍ ይገኛል ይላሉ እና ነገ የተሻለ ቀን ደግሞ ነገ የተሻለ ቀን እንደሚሆን ሰው በተስፋ ከኖረ እግዚአብሔር መልካም ያደርግለት። እግዚአብሔር በእኛ ተስፋ ሳይቆርጥ እንዴት እኛ በእግዚአብሔር ላይ ተስፋ እንቆርጣለን? ይሄ እኔ ፍልስፍና ነው እና ተስፋ አትቁረጡ። የጊዜው መከራ ያልፋል፣ ሁሉም ያልፋል። እንኳን የኛ ችግር ሰማይና ምድርም ያልፋል። አንድ ቀን ያልፋል። ይሄ ግዙፉ ግዑዙ ሰማይ አንድ ቀን ያልፋል። እንኳን የኛ ጥቂቷ ችግር ትቅርና ግዙፉ ሰማይ ግዙፉ ምድር እንደሚያልፍ በመጽሐፍ ተጽፏል። ስለዚህ ግዴላችሁ ለቅሷችን ለሳቅ የሚለወጥበት እንባችን ከዓይኖቻችን ላይ የሚታበሱበት የከበደን የችግር የመከራ የኑሮ ውድነት ቀንበር የሚሰበርበት ጊዜ ሩቅ አይሆንም። መቼም እንዳለቀሰን አንኖርም። መቼም በእውነት የኑሮ ውድነቱ እሳት እንደ እግር እሳት እንዳንገበገበን አንኖርም። ተስፋ እናደርጋለን። የጊዜ ጉዳይ ነው። እግዚአብሔር ኢትዮጵያን የሚያስብበት ዘመን ሩቅ አይሆንም ብዬ አስባለሁ። የተስፋ የኪዳን ሀገር ናት። ብዙ አባቶቻችን የላመ የጣመ ሳይበሉ የሞቀ የደመቀ ሳይለብሱ ድምፀ አራዊቱን ግርማ ሌሊቱን ታግሰው በየበረሃ ወድቀው ስለ ሀገራችን የሚጸልዩ ቅዱሳን አባቶች ያሉባት ሀገር እግዚአብሔር እንዲህ ይተዋታል ብዬ አላስብም። አንድ ቀን እንቆቅልሻችን ይፈታል፣ እንባችን ይታበሳል፣ የከበደን የችግራችን ቀንበር ይሰበራል። እንደ ቃሪያ ፍሬ በየዓለማት ሀገራቱን የተበተኑት ወገኖቻችንም ወደዚች ሀገር ይመጣሉ። እኔ ነብይም ምንም አይደለሁም፣ ግን ይመጣሉ፣ አይቀርም። ግን እንታግስ፣ በቃ በትዕግስት በተስፋ እንኳን እግዚአብሔርን ሰውን ተስፋ ያደርግልን። ስለዚህ ተስፋ እንቁረጥ። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው። ወደ እግዚአብሔር ቤት እንዲህ አይነት ክፉ ስሜት ሲመጣባቸው ወደ እግዚአብሔር ቤት መምጣት፣
እግዚአብሔር ቤት መጥቶ ስብከቱን ቅዳሴውን ባይኖር በበሩ ስር የሚሸተውን የዕጣን መዓዛ አሽትቶ መሄድ ራሱ አይምሮን መልሶ ህሊናን ሰላም ሰጥቶ እንግዲህ ልቦናን ፈውሶ ሰውን ወደ ቀልቡ ይመልሳል ብዬ አስባለሁ። ስለዚህ እኛም በተቻለ መጠን እንድናገለግል አገልግሎታችን በብዙዎች ዘንድ ተደራሽ እንዲሆን ከፋኖ ጋር በተያያዘ እንጨርሳቸዋለን ያለው ማን? ይህንን ሰውዬ ስሙት እስኪ እንስማው። ምንድን እኛ ኃይል አለን ብለን የመጨረሻውን ጥይት ስላልተኮስን ነው እንጂ ከመሬት ልናጠፋው እንችላለን። አሁን ኒውክለር ሊተኩስ ነው ማለት ነው። የመጨረሻውን አልተኮስንም እንጂ አዎ እኛ ኃይል አለን ብለን አለ። የመጨረሻውን ስላልተኮስ ነው አለ። እስቲ ስሙት። እኛ ኃይል አለን ብለን የመጨረሻውን ጥይት ስላልተኮስን ነው እንጂ ከመሬት ልናጠፋው እንችላለን። አንዳንድ የትዕግስት እየወሰድን እንትን የምናደርገው የሽፍታ ቡድን ስለሚያሸንፈን አይደለም። የኛ መከላከያ ሰራዊት እዚህ ላለ እኔ እኮ ገበጣ እዚህ ላለ ምናምን ይልህና ሽፍታ ብሎ ሚሊሻ ምናምን ይበቃል አለ። አሁን በዛሬ ንግግር ማለት ነው። በጣም የሚያስቀው እኮ ገና ሳምንት አልሞላም እኮ መከላከያ ሰራዊታችን ለሌላ ተልእኮ ወደ ትግራይ ድንበር ሲሄድ ፋኖ በኃይል የተቆጣጠራቸውን ወረዳዎች አሁን አስመልሰናል ብለው መግለጫ ካወጡ እኮ ሳምንት አልሞላው። ይኸውልህ መከላከያ ሲወጣ ፋኖ ነፃ አውጥቶ ወረዳዎቹን ተቆጣጠራቸው። አሁን መከላከያ ተመልሶ መጣና በቅንጅት ወረዳዎቹን ነፃ አወጣን አለ። አሁን መከላከያ ያስፈልገንም እኛ እንበቃለን ይላል። መከላከያ ደግሞ ለሌላ ተልእኮ ትፈለጋላችሁ ስለተባልን ልንሄድ ነው ሲሉ ደግሞ ከሄዳችሁ ይፈርሳል ክልሉ እንዳትሄዱብን። ኧረ ተው ግድ የላችሁም። ይህንን ህዝብ እኔ ይሄን ሰውዬ በተደጋጋሚ የተናገረው ሰምታችሁ እያንዳንዱ የአማራ አርሶ አደር የሚሰረዝረውን የሚተነትነውን ስታዩ ከየት ነው የሚያገኟቸው? አንተ ከአንድ ምንድን ነው ኦልሞስት እኮ ከ50 ሺህ ሄክታር የስንዴ ማሳ ውስጥ አንድ እንክርዳድ ፈልጎ የማግኘት ያክል እኮ ነው። እኔ እንዴት አድርገው ይሄ እኮ የተለየ ጥበብ የሚያሰኘው ከህዝባችን መካከል ከየት ነው እንደዚህ አይነቱን አረም የሚያገኙት? እኔ በየቀኑ እየመጡ የማይሉት ነገር የለምና ምን አለ እንዳውም በማጨስ ጉዳይ ከከሰሳችሁ ምን አጨሳችሁ ነው ብላችሁ መጠየቅ ያለባችሁ አሪፍ ደራሲዎቻችንን ሳይሆን ወይም የግራፊክስ ስራ የሚሰሩትን ሳይሆን እንደዚህ ምን ለነገሩ የነዚህ አይጠየቅም። የመቃብር ላይ የሚበቅል ምናምን የሚሉት ነገር አለ። ማን አምጥቶ እንደሚሰጣቸው አናቅም። ለማንኛውም እንጨርሰዋለን የሚለው እንዳውም ለሌላ ጊዜውን እንጂ ቅድም የ2023 በ2023 ከዛሬ 3 ዓመት በፊት ማለት ነው ኦልሞስት 2 ዓመት ከ7 ከ8 ወር ገደማ በፊት ብርሃኑ ጁላይ የተናገረውን እያነሳው ነበር። ጨርሰናቸዋል ተኩሰው አሁን የሙተኩሱትን እኛ እየታገልን ለህዝብ እየሞትን ለቅመናቸዋል። የቀሩት የተንጠባጠቡ እንለቅማለን። ከ3 ዓመት በፊት ከ2 ዓመት ከ7 ወር ከ6 ወር እንደዚህ ካለ ደግሞ ከዓመት በኋላ እኮ እኛ ከፋኖ ጋር ለመዋጋት አንፈልግም። ለቅሞ ከጨረሰ በኋላ ምን ያስፈራዋል? በእናታችሁ ምንም እዚህ ጋር እንዲሁ እንደቀለዱብን ነው አይደለም የሚኖሩት። እንደዚሁ ብለን እንለፈው በቃ ማለት በእነዚህ የመንግስት አመራር ነን የሚል አካል ጋር ከመቀለድ ውጪ እንደ ቁም ነገር የምትወስዳቸው አይደሉም። ህዝብ ተወካዮች ምክር ቤት አባሉ ክርስቲያን ታደለ ሲታሰር ያለ መከሰስ መብቱ አልተነሳም ነበር ወይ? በትክክል
ወንጀል ኖሮ በትክክል እንትን የሚል ቢሆን ኖሮ እኮ የህግ ሂደቶች ነበሩት። ያንን የህግ ሂደት የሚጥስ አካል በራሱ እነዚህ ሰዎች የህግ ጥሰት አድርገዋል ሲል ለኔ የሚያሳምን ነገር አይደለም፣ ትክክለኛ ሎጂክም አይደለም በእኔ አረዳድ ማለት ነው። ስለዚህ እነዚህ ሰዎች የፖለቲካ እስረኞች ናቸው። የፖለቲካ እስረኞቹ እንዲፈቱ መታገል የጀመርነው ዛሬ አይደለም፣ ለምርጫ አይደለም። ከዚህ ቀደም ያወጣናቸውን በጣም ብዙ መግለጫዎች ማየት ይቻላል። ከዚህ አመት በፊት ማለት ነው። ይሄ የምርጫ አመት ተደርጎ ስለሚወሰድ ነው የምርጫ አመት ስለሆነ፣ ከዚህም በኋላ ደግሞ በምናደርገው ትግል እሱን መገምገም ይቻላል። ለእኛ የመርህ የምንታገልለት አላማና የሰብአዊና የዲሞክራሲ መብቶች መከበር ጉዳይ ስለሆነ እነዚህ ሰዎች መሳሪያ አላነሱ እየታገሉ ያሉት በሀሳብ ልትመርጡት ነው ወይ? ልትመርጡት ነው ወይ? ያንን ደግሰው ያንን አስመሳይ ደማችንን ጠጥቶ በአደባባይ ልትመርጡት ነው ወይ? ህዝቡም ልብ የለውም ሆኗል። ተታላይ መንቀራጣልልኝ ያንን አስመሳይ ይኸው እንደዚህ ድንጋይ ነው የሚጫናችሁ። አትምረጡት። እኔ ተናግሬ እኔ ድርሻ ምን አገባኝ። እንግዲህ ግጥም ነው ቤተሰብ። ይሄኛውን ደግሞ እንመልከተው እስኪ። ሙሉ ባስ ከነ ተሳፋሪው ታግቷል። ዛሬ ረፋድ በፊቼና ገብረ ጉራቻ መካከል በአውቶቡስ ላይ ጥቃት መፈጸሙ ተሰምቷል። በጥቃቱም አሽከርካሪው ተመቷል ነው የተባለው። አሊ ደሮ ከተማ አቅራቢያ እንደተፈጸመ የተገለጸ ሲሆን ተኩስ የተከፈተው በአውቶቡሱ ጎማና መስታወት በጥይት በመምታት እንዲቆም በማድረግ ከባድ የሆነ ተግባር ተፈጽሟል። ተጠንቀቁ ለማለት እቺ መረጃ ወደ እናንተ ለማቅረብ ወደድኩ። የቴዲ 00 የሚል ዘፈኖች ዜሮ አንቺም ዜሮ እሱም ዜሮ አለው እንዴ ሰማዩም ዜሮ ምድሪቱም ዜሮ አንተም ዜሮ የሚለው what ሰማዩም ዜሮ አንቺም ዜሮ ምድሪቱም ዜሮ የሚል ዘፈን የቶርካ ውስጥ አለ አልበም ውስጥ። አረዱ በመንግስት በሚዲያ ቀርበው እንደዚህ ተረ በነገራችን ላይ ላላወቃችሁት ይሄ ሰውዬ ማለት ኢትዮጵያ እና ኢትዮጵያ ልዩነት አላቸው። ምንድነው ሲል ኢትዮጵያ እና ኢትዮጵያ አረ ምንድነው ልዩነት ጠያቂው እነዚህ ኢትዮጵያ የሚሉት የድሮ ላባቆች ናቸው። እኛ ምንለው ኢትዮጵያ ነው። አረ ተንታኝ እና ዳነችማ እንዲሁ እየቀለዱብን ነው። እነ ጎበዝ ሲሳይ እስር ቤት ሆነው ቶርካ ዞሮ ዞሮ ግን ተንታኝ ነው። ሚዲያ ተከፍቶለት እኮ አዲስ አበባ አረ ዜሮ ዜሮ የሚል ትራክ አለው እንዴ? አለው። ወደዚያም እዚህኛው የቶርካ ላይ የቶርካ ውስጥ አለ። የቶርካ ውስጥ አለ። ዜሮ ዜሮ የሚል አለ አለ። ኧረ ተው። እሺ You have lost your mind. You have lost your mind. እቺ በምስሉ ላይ የምትመለከቷት ግለሰብ ያብኩኝ በመባል በቲክቶክ ፕላትፎርም ላይ ትታወቃለች። አሁን ቀለድኩኝ እያለች እየመጣችባቸው የሚገኙ ቪዲዮዎች ቅድስት ቤተክርስቲያን ባከበረቻቸው ሰማዕታት ላይ ያላገጠች እንዲሁም ደግሞ በቅድስት ቤተክርስቲያን ላይ ያላገጠች የሚያሳይ ቪዲዮ ለህዝብ እያሰራጨች ትገኛለች። ከዚህ ቀደም በቅዱስ ሚካኤል ምስል ላይ ስታላግጥ ታይታለች። አሁን ደግሞ በሰማዕቱ ቅዱስ ጊዮርጊስ ላይ ተመልከቱት። አንዱ ማለት ነው መኪና በጣም ይፈልጋል መግዛትና በቃ በየቤተ ክርስቲያኑ ይለምናል። በቃ መኪና ከዛ መኪና ምንም ሊያገኝ አልቻለም። ከዛ በቃ መጨረሻ ላይ ጊዮርጊስ ቤተክርስቲያን ሄዶ ጊዮርጊስ በቃ እኔ መኪና ፈልጋለሁ መኪና ስጠኝ ምናምን ነገር ይለዋል። ከዛ እኔ እስካሁን በፈረስ ወንጋ መኪና ያምራል። በዚህ ልክ ቅድስት ቤተክርስቲያን ባከበረቻቸው ሰማዕታት ላይ ያላገጥሽ የምትገኝበትን ዋናው ምክንያት ባናቅም መረን የሆነ አስተዳደግ ማደግሽን ግን ለህዝቡ ይፋ አድርገሻል። ከዚህ ቀደም በቅዱስ ሚካኤል ላይ አሁን ደግሞ በሰማዕቱ ቅዱስ ጊዮርጊስ ያላገጥሽ ትገኛለሽ። ቀጣይ ደግሞ በቅድስት ቤተክርስቲያን በራሱ በመድኃኔዓለም በኢየሱስ ክርስቶስ ማፌዝሽን እርግጠኛ ልንሆን አንችልምና ከአሁን በኋላ የምትለቂያቸውን ቪዲዮዎች ብታስተካኪ መልካም ነው። አሊያም አይለቃለሁ እናንተ አይመለከታችሁም የምትይ ከሆነ ግን በራስሽ ፈርደሽ መሆን አለበት። ብትጠነቀቂ መልካም ነው። የኛ ትውልድ መፍራት ካለበት መፍራት ያለበት እግዚአብሔርን ብቻ ነው እና እግዚአብሔርን መፍራት የጀመረ ቀን ደህና መንግስት ይመጣል። እኔን ነው ማምነው። ቀሽም መንግስቶች መተው እንደፈለጉ ይገርፈው ይሄዳሉ። ይሄ ነገር ያናደኛል። ግን ሞት ሁላችንም እኩል ነው የሚያደርገን። ግን የሆነ ሐሳብ አለ ሀገሬ እንደዚህ ብትሆን ብለህ እየተመኘ እስከ መቼ ካልተናገርከው መቼ ልታወጣው? ሁሌ ተቃጥለህ ደግሞ አይሆንም።
ስለዚህ መተንፈስ መቻል አለብህ። እኔ በስራዎቼ ላይ መተንፈስ ስለምፈልግ ነው የማወራው እንጂ እኔ መታሰር ጉጉት ኖረኝ አይደለም። ወይ የሆነ እንደዚህ አንዳንድ ሰው እንደዚህ ያደርገዋል። ይቀጥራል እኮ ነው ቃሊቲ እንገናኝ ምናምን ይላል። ቂሊንጦ ነው ምናምን እንደዚህ እንገናኝ ምናምን ይላል። ልክ አይደለም ይሄ ሰውዬ። እንዳያችሁትና እንደተመለከታችሁት ነው። ለዛሬው በዚህ ቃን ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳዘነጉ። ቸር ሰንብቱ።